እንዴት ናችሁ? ዛሬም በሚከተለው ቪዲዮ መጥቻለሁ ማለት ነው። ዛሬም የምናየው ከባለፈው የቀጠለውን ሎጂክ ዩኒት የቀጠለውን ፓርት ቱን የምናየው ይሆናል ማለት ነው። እና ቪዲዮን ከመጀመራችን በፊት እንደተለመደው አዲስ ከሆናችሁ ሰብስክራይብ በማድረግ ካልሆናችሁ ደግሞ ላይክ እና ሼር በማድረግ ቪዲዮን የምትጀምሩልኝ ይሆናል ጠይቃችኋለሁ ማለት ነው። እና ቴሌግራም ቻናል አለን የተለያዩ መረጃዎችን ከዛም ስለምታገኙ እዛም ብትገቡ ሊንኩን እዛ ዲስክሪፕሽን ኮመንት ቦታ ላይ ስላስቀመጥኩላችሁ እሱን ተጭናችሁ ወደ ቴሌግራም ቻናላችንን ብትቀላቀሉ ሌሎች መረጃዎችንም ስለምታገኙ ይጠቅማችኋል ማለት ነው። እዛም እንድትቀላቀሉ ጋብዛለሁ። መልካም ጊዜ ይሆንላችሁ። ቪዲዮውን እንጀምረውና የመጀመሪያው የዛሬው ጥያቄ የሚሆነው which of the following is not is true an inductive argument ነው የሚለው። የትኛው ነው true inductive argument የሆነው ከነዚህ ውስጥ? ስለ inductive argument በደንብ የሚናገረው የትኛው ነው የሚለው ማለት ነውና a if the premises are true the conclusion is likely but not guaranteed to be true. B the conclusion must be true if the premises are true. C inductive arguments are based on mathematical proofs. And D the premises is an inductive argument የሚል ይሆናል ማለት ነው። እና ኢንዳክቲቭ አርጊመንቶች ምን አይነት አርጊመንቶች እንደሆኑ ዲዳክቲቭ አርጊመንቶች ምን አይነት ፎርም እንዳላቸው አይተናል አይደል? በደንብ አድርገን እና ስለ ኢንዳክቲቭ አርጊመንት ከነዚህ ውስጥ መካከል ትሩ የሆነው ለምሳሌ if ይሄን ብታዩት if the premises are true the conclusion is likely but not guaranteed to be true ይሄኛው ትክክለኛው መልስ ነው የሚሆነው ማለት ነውና ምን አለ መሰላችሁ እዚህ ኢንዳክቲቭ አርጊመንት ላይ ከፕሬሚሲሱ ከኤቪደንሱ ክሌሙ ወይም ኮንክሉዥኑ ድሮፕ ሲደረግ ኢምፕሮባቢሊቲ ላይ ነው እንትን የሚለው ማለት ነው ዲፔንድ የሚያደርገው። ሶ ኦልዌይስ እንደዚህ አይነት ቃላቶችን ታያላችሁ ላይክሊ ምናምን አንላይክሊ ፕሮባብሊ ምናምን የሚሉ ቃላቶችን ስታዩ ኢንዳክቲቭ አርጊመንት እንደሆነ ማወቅ አለባችሁ። እና ነሰሰርሊ ሰርቴንሊ ምናምን የሚሉ ከሆነ እነዛ ቃላት ዲዳክቲቭ አርጊመንት ነው እንትን የሚጠቁሙት ወይም የሚያሳዩት ማለት ነው። ሶ ይሄኛው ፕሬሚሲሱ ትሩ ሆኖ ኮንክሉዥኑ ግን ላይክሊ ትሩ ሊሆን ይችላል ግን ጋራንቲ የለውም ምናምን የሚለው ትክክለኛው መልስ ይሆናል ማለት ነው ለዚህኛው ጥያቄ። ሰው ትክክለኛው መልስ የሚሆነው ኤ ይሆናል ማለት ነው። እና ሌሎቹን እንትኖች መልሶች ብታያቸው ኮንክሉዥን መስት ቢ ትሩ ኢፍ ዘ ፕሬሚሲስ አር ትሩ የሚለው ይሄ የዲዳክቲቭ እንትን ነው ፎርም ነው እንጂ የኢንዳክቲቭ ፎርም ስላልሆነ ይሄ አይሆንም። ሲም ደግሞ ኢንዳክቲቭ አርጊመንትስ አር ቤዝድ ኦን ማቴማቲካል ፕሩፍ የሚለውን ይሄ ከስታቲስቲካል ከሆኑ እንትኖች ውጪ ከማቴማቲካል ውስጥ ሆነው ስታቲስቲካል እስከሆኑ ውጪ እሱ ኤክሰፕሽን ስለሆነ ማለት ነው። ከነሱ ከስታቲስቲካል ውጪ ጂኦሜትሪካልም ሆነ ሌሎችም ተመሳሳይ እንትኖች ዲዳክቲቭ ላይ ነው እንትን የሚሉ ሰው ሲም አይሆንም ማለት ነው። እና the premises is an inductive argument are irrelevant ሁሌም irrelevant ማለት ናቸው ማለት relevant የሚሆንበትም ሁኔታ ሊኖር ይችላል ፕሬሚሲሱ ማለት ነው። irrelevant አይደለም ሁሌም። ሶ ይሄኛውም አይሆንም ትክክለኛው መልስ የሚሆነው እዚህ ጋር ኤ ይሆናል ማለት ነው የ11ኛው ጥያቄ። እሺ 12ኛው ጥያቄ ደግሞ what is valued argument የሚባለው ምንድነው ነው የሚለን ማለት ነውና A an argument where the conclusion logically follows the premises. B an argument where the premises are irrelevant. C an argument with true premises. And D an argument that only uses emotional appeal የሚል ይሆናል ማለት ነውና መልሱ የሚሆነው አሁንም ይሄ ነው ማለት ነው የሚሆነው። ማለትም an argument where the conclusion logically follows from premises ይሄ ሎጂካሊ ፎሎ የሚያደርገው ፕሬሚሲሱ ሎጂካሊ ፎሎ የሚያደርገው ያ ቫሊድ አርጊመንት ተብሎ እንትን ይባላል ማለት ይወሰዳል ይታወቃል ማለት ነው። ይሄ ቫሊድ አርጊመንት ፎርም ነው ያለው ይሄ ነው የሚሆነው ማለት ነው። ሎጂካሊ ሪዝነብል በሆነ መንገድ ኮንክሉዥኑ ምኑን ፎሎ ያደርጋል ወይም ምኑን ይከተላል? ይሄ ክሌም የተባለው ነገር ኤቪደንሱን ወይም ፕሬሚሱን ይከተላል ማለት ነው። ያ ቫሊድ አርጊመንት የምንለው ያኛውን ነው። ቢን ብታዩት ለምሳሌ an argument with the premises are irrelevant የሚለው ትክክል አይሆንም ማለት ነው። ሪሌቫንት መሆኑ ይጠበቅበታል። ቫሊድ ለመሆን ግዴታ ሪሌቫንት መሆን ይጠበቅበታል ማለት ነው። ኢሬሌቫንት ስለሆነ ይሄ አይሆንም። an argument with true premises maybe true premises ቫሊድ ሊያደርገው ይችላል። ነገር ግን ከትሩ ፕሬሚሲስ ውጪም ቫሊድ የሚሆንበት ሁኔታ አለ ማለት ነው። ለምሳሌ
ፎልስን ፕሬሚሲስ ፎልስ ኮንክሉዥን ቢሆን ፎሎ ያደረገው ቀጥታ ሎጂካሊ ፎሎ እስካደረገ ድረስ ትሩ ፕሬሚሲስ ብቻ የሚሆንበት ሁኔታ አይኖርም። ሰው ይህም ማይሆን ይሆናል ማለት ነው። አርጊመንት ዛት ዩዝስ ኢሞሽናል አፒል ከዚህ ጋር ቀጥታ የሚያገናኘው ነገር አይኖርም ማለት ነው። ኢሞሽናል አፒል ስለ ኢሞሽኖች ነው የሚያወራው። ሶ ቫሊድ አርጊመንት ደግሞ ሌላ ፎርም ያለው እንትን ነው። ይሄ ነው የሚሆነው ትክክለኛ መልሶ የሚሆነው ይሄ ነው ማለት ነው። እና ከዛ 13ኛ ጥያቄ ደግሞ ዋት ኢዝ ኢንቫሊድ አርጊመንት የሚባለው የትኛው ምንድነው ነው የሚለን ማለት ነው። እና ኢንቫሊድ አርጊመንት ምንድነው የሚለውን ስናየው ኤ an argument where the conclusion does not logically follow from the premises, B an argument where the premises are irrelevant, C an argument with true premises, and D an argument that contain no premises የሚል ይሆናል ማለት ነው። እና የዚህኛው ጥያቄ ደግሞ መልሶ የሚሆነው ኢንቫሊድ ለሚለው an argument where the conclusion does not logically follow from the premises የሚለው ይሆናል ማለት ነው። ኤ ላይ ያለው መልስ ይሆናል ማለት ነው የሚሆነው ኢንቫሊድ ነው ማለትም ኮንክሉዥኑ ምን አያደርግም ሎጂካሊ ፎሎ አያደርግም። ቫሊድ ላይ ምን ብለን ነበር? ሎጂካሊ በናሰሲቲ ፎሎ ያደርጋል ብለን ነበር አይደለ? ቫሊድ ላይ እንዴት ነው መሰላችሁ? ቫሊድ ላይ ትሩ ፕሬሚሲስ ይኖረዋል ወይም ትሩ የሆነ ኤቪደንስን ያቀርብና ኢምፖሲብል ነው ኢንቫሊድ ለሚሆን ምኑ ኮንክሉዥኑ ኢንቫሊድ ለመሆን እንትን ነው ማለት ነው ኢምፖሲብል ይሆናል። ኢንቫሊዲቲ ላይ ሲመጣ ኢንቫሊድ አርጊመንት ላይ ሲመጣ ግን ፖሲብል ይሆናል ማለት ነው። ሎጂካሊ ሜቢ ፋሎ ላይ ያደርገው ይችላል ትሩ ሆኖ እዚህ ጋር ፎልስ የመሆን እድል ሰፊ ነው ማለት ነው። ያን ነው ኢንቫሊድ አርጊመንት የምንለው ማለት ነው። ይሄኛው ትክክል ነውና ቢን ደግሞ ስታዩት አን አርጊመንት ዊዝ ዘ ፕሬሚሲስ አር ኢሬሌቫንት የሚለው አይሆንም ማለት ነው። ኢሬሌቫንት ስለሆነ ኢንቫሊድ ነው ማለት አይደለም። ሶ አን አርጊመንት ዊዝ ዘ ፕሬሚሲስ አር ኢሬሌቫንት ብቻ አይሆንም ማለት ነው። ሎጂካሊ ፎሎ ያደርጋል አያደርግም፣ ምን ያህል ትሩ ፕሬሚሲሶች አሉት፣ ኢምፖሲብል ነው ፖሲብል ነው ምናምን የሚባለው ነገር እንጂ የሚያየው ፕሬሚሲሱ ኢሬሌቫንት ነው አይደለም የሚለውን አይ ማለት ነው። እሱ ብቻ አይደለም ዋናው ሀሳብ። ሶ ሲ ደግሞ አን አርጊመንት ዊዝ ትሩ ፕሬሚሲስ ነው የሚለው። ይሄ ደግሞ እንዴት ነው መሰላችሁ? ትሩ ፕሬሚሲስ መሆኑ ብቻ ፕሬሚሲሱ ብቻ መምጣቱ ብቻ ቫሊድ ነው ኢንቫሊድ ነው የሚለውን እንትን አያደርግልንም ማለት ነው። ዋናው ኮንክሉዥኑ መኖር አለበት። ፎሎ ማድረግ ሎጂካሊ ፎሎ ያደርጋል አያደርግም የሚለውን ጭምር ነው እንጂ የምናየው ትሩ ፕሬሚሲስ ብቻ ስላለ ይሄ አርጊመንት ቫሊድ ነው ኢንቫሊድ ነው ብለን እንትን ለማድረግ አስቸጋሪ ነው የሚሆንብን። ሶ ይሄኛውም የሚያጠራጥር ስለሆነ ትክክለኛ አይሆንም፣ ሲም ትክክለኛ አይሆንም ማለት ነውና ይህ ደግሞ አን አርጊመንት ዛት ኮንቴን ኖ ፕሬሚሲስ ነው የሚለን። ኖ ፕሬሚሲስ ከሌለው ደግሞ ጭራሽ አርጊመንትም የመሆን እድል አይኖረውም ማለት ነው። ሶ ይሄኛው አይሆንም፣ ኤ ነው ትክክለኛ መልሱ የሚሆነው ማለት ነው። እሺ 14ኛ ደግሞ ዋት ኢዝ ሳውንድ አርጊመንት ነው የሚለን። 14ኛ ዋት ኢዝ ሳውንድ አርጊመንት ነው የሚለን ማለት ነው። ኤ ቫሊድ አርጊመንት ዊዝ ኦል ትሩ ፕሬሚሲስ፣ ቢ አን አርጊመንት ዊዝ ፎልስ ፕሬሚሲስ፣ ሲ አን አርጊመንት ዊዝ ዊክ ኢንፈረንሻል ሊንክ፣ ዲ አን አርጊመንት ዊዝ ኢሞሽናሊ ቻርጅድ ፕሬሚሲስ። እና ሳውንድ አርጊመንት የሚባለው ምንድን ነው? ሳውንድ አርጊመንት የሚባለው ቫሊድ የሆነ ሆኖ ከዛ በኋላ ደግሞ ትሩ ፕሬሚሲስ ያለው ቫሊድ ኦልሶ ትሩ ፕሬሚሲስ ያለው ያን ሳውንድ አርጊመንት እንላለን። ከዚህ ተቃራኒ የሆነውን ደግሞ አን ሳውንድ አርጊመንት ማለት እንችላለን። ስለዛ የሚያወራውን እንትን እንፈልጋለን ማለት ነው። እዚህ ጋር ስለዛ የሚያወራ አማራጭ የትኛው ነው? የቫሊድ አርጊመንት ዊዝ ኦል ትሩ ፕሬሚሲስ። ይሄኛው ትክክለኛው መልስ የሚሆነው ይሄ ኤ ላይ ያለው መልስ ይሆናል ማለት ነው የሚሆነው። አን አርጊመንት ዊዝ ፎልስ ፕሬሚሲስ የሚል ከሆነ ምክንያቱም ይሄ ትክክል የማይሆንበት ምክንያት ትሩ ፕሬሚሲስ መሆን አለበት፣ ኦልሶ ቫሊድ መሆን አለበት አንድ አርጊመንት ሳውንድ ነው ለማለት። ይሄኛው እሱን አያሟላም። ዊክ ኢንፈረንሻል ሊንክ የሚለውም አያሟላም። ምክንያቱም ዊክ ይሆናል ማለት ነው። እና ይህም ትክክለኛ አይሆንም። ዲ ላይ ያለው ደግሞ አን አርጊመንት ዊዝ ኢሞሽናሊ ቻርጅድ ፕሬሚሲስ የሚለው ስለ ኢሞሽናሊቲ ነው እያወራ ያለው። ቫሊድ መሆን አለበት፣ ኦልሶ ሳውንድ መሆን አለበት። ይህ ስለ ኢሞሽን የሚያወራው ደግሞ ያፈርሰዋል ማለት ነው። ስለዚህ ሳውንድ አርጊመንት ለሚለው መልሱ የሚሆነው ኤ ላይ ያለው ቫሊድ አርጊመንት ዊዝ ኦል ትሩ ፕሬሚሲስ የሚለው ይሆናል ማለት ነው።
እሺ 15ኛ ደግሞ ምንድነው የሚለን ዋት ኢዝ አንሳውንድ አርጊመንት። ሳውንድን አየነው አይደለ ከላይ። አሁን ደግሞ አንሳውንድ አርጊመንት ምንድነው የሚለውን እናያለን ማለት ነውና ኤ አን አርጊመንት ዛት ኢዝ ኢንቫሊድ ኤንድ ሃዝ ፎልስ ፕሬሚሲስ፣ ቢ አን አርጊመንት ዊዝ ስትሮንግ ኢንፈረንሻል ሊንክ፣ ሲ አን አርጊመንት ዛት ኢዝ ቤዝድ ኦን ፋክት፣ ዲ አን አርጊመንት ዊዝ ትሩ ኮንክሉዥን ይላል ማለት ነው። ይሄ 15ኛ ጥያቄ ደግሞ እና 15ኛ ጥያቄ መልሶ የሚሆነው ምን ብለናል? ሳውንድ ለመሆን ግዴታ ቫሊድ መሆን አለበት፣ ኦልሶ ትሩ ፕሬሚሲስ ሊኖረው ይገባል ብለናል አይደለ? እዚህ ጋር ደግሞ አንሳውንድ ነው የሚለው የዛ ተቃራኒ ነው። ሶ ምን መሆን አለበት? ኢንቫሊድ መሆን አለበት፣ ኦልሶ ፎልስ ፕሬሚሲስ ሊኖረው ይገባል አይደለ? ይሄን ነው አንሳውንድ የምንለው፣ ይሄን ይሆናል ማለት ነው የሚሆነው። ሰው ደግሞ ቢ ላይ ያለውን ብታዩት አሁን አን አርጊመንት ዊዝ ስትሮንግ ኢንፈረንሻል ሊንክ የሚለው ስትሮንግ ሊንክ ያለ ነው ያለው፣ ሊንኩ ስትሮንግ ነው ያለ ነው ያለው። አንሳውንድ የመሆን እድሉ ዝቅተኛ ነው የሚሆነው። ይሄኛው ትክክል አይሆንም ማለት ነው። እና አን አርጊመንት ዛት ኢዝ ቤዝድ ኦን ፋክት የሚለው ደግሞ ትክክለኛ ሳውንድ ጉድ ሊያደርግ ይችላል፣ ትክክለኛ ሊመስል ይችላል፣ ነገር ግን ከዚህ ጋር አይገናኝም ማለት ነው። እና ቤዝድ ኦን ፋክት የሚለው ከዚህ ጋር አይገናኝም ማለት ነው የሚሆነው። እና አን አርጊመንት ዊዝ ትሩ ኮንክሉዥን የሚለው ከምንድን ነው ፎሎ ያደረገው ነው። እና እሱን መታየት ስላለበት ትሩ ኮንክሉዥን ብቻ አይተን አንሳውንድ ነው ሳውንድ ነው ትሩ ኮንክሉዥንስ እንዴት ተባለ ምናምን ዋና ኤቪደንሱም ስለሚያስፈልገን ይሄ እዚህ ጋር ግን ያቀረበልን ነገር ሀሳብ ስለሌለ ይሄ የማይሆንበት ሁኔታ ነው ያለው። እና አንሳውንድ ከሆነ ኢንቫሊድ ዊዝ ፎልስ ፕሬሚሲስ ነው። ሳውንድ ከሆነ ደግሞ ቫሊድ ዊዝ ትሩ ፕሬሚሲስ የሚለው ይሆናል ማለት ነው የሚሆነው። ሶ የዚህኛው መልስ ትክክለኛው መልስ ይሆናል ማለት ነው የዚህኛው። ቀጣዩም ደግሞ ስናየው 16ኛ ዋት ኢዝ ስትሮንግ አርጊመንት ነው። ይሄ ደግሞ የሚለን ስትሮንግ አርጊመንት ምንድነው ነው የሚለን ኢንዳክቲቭ አርጊመንት ዌር ዘ ፕሬሚሲስ ሰፖርት ዘ ኮንክሉዥን ዊዝ ሃይ ፕሮባቢሊቲ፣ ቢ የዲዳክቲቭ አርጊመንት ዊዝ guaranteed conclusion, ሲ an argument with emotional appeal, ዲ an argument with weak premises ነው የሚለን ማለት ነው። እና ስትሮንግ አርጊመንት የምንለው እንዴት መሰላችሁ? የሆነ ትሩ ፕሬሚሲስ ኖሮት ኢምፕሮባብል ሲሆን ኮንክሉዥኑ ኢምፕሮባብል ሲሆን ፎልስ ለመሆን ኢምፕሮባብል ሲሆን ያን ስትሮንግ አርጊመንት እንላለን ማለት ነው። እና መልሱ የሚሆነው ገለጸምና መልሶ የሚሆነው የዚህም እንደገና ይሄኛው ይሆናል ማለት ነው። ኢንዳክቲቭ አርጊመንት ዊዝ ዘ ፕሬሚሲስ ሰፖርት ኮንክሉዥን ዊዝ ሃይ ፕሮባቢሊቲ፣ ኢምፕሮባብል ነው ያልነው ይሄን ነው ማለት ነው የሚሆነው። እና ሰፖርት ያደርገዋል፣ ፕሬሚሲሱ በደንብ ሰፖርት ያደርገዋል። ኦልሶ ይሄ የሚገኘው ኢንቫሊድ አርጊመንት ላይ ነው። ስትሮንግ ዊክ የሚለው የሚገኘው ኢንቫሊድ አርጊመንት ላይ ሲሆን ያኛው ደግሞ ዲዳክቲቭ ላይ ቫሊድ ኢንቫሊድ የሚለው ይገኛል ማለት ነው። እና ስትሮንግ አርጊመንት የሚለውን ዋና እንትን የሚሰጠን ኤ ላይ ያለው ኢንዳክቲቭ አርጊመንት ዊዝ ዘ ፕሬሚሲስ ሰፖርት ዘ ኮንክሉዥን ዊዝ ሃይ ፕሮባቢሊቲ የሚለው ይሆናል ማለት ነው። ይሄ ይሆናል ማለት ነው መልሱ ትክክለኛው መልስ የሚሆነው። ቢን ብናየው ዲዳክቲቭ አርጊመንት ዊዝ ጋራንቲድ ኮንክሉዥን ከሆነ ይሄ ዲዳክቲቭ ሆነ። ሶ ይሄኛው የመሆን እድሉ በጣም ዝቅተኛ ነው። የመሆን እድልም ላይኖረው ይችላል ማለት ዲዳክቲቭ አርጊመንት ዊዝ ጋራንቲድ ኮንክሉዥን ከሆነ ላይ ቀረ ዲዳክቲቭ ሆነ፣ ኢንዳክቲቭ ውስጥ የሚካተት አይሆንም ማለት ነው። ይሄ ደግሞ ኦልሶ ያለው ኢንዳክቲቭ ውስጥ ስለሆነ አስቸጋሪ ይሆናል ማለት ነው። እና ሲ ደግሞ አን አርጊመንት ዊዝ ኢሞሽናል አፒል የሚለው ይህ ስለ ፐርሱሲቭ ነው የሚያወራው፣ ስለ ኢሞሽን ነው እያወራ ያለው፣ ሎጂካልም አይደለም። ይህም ትክክለኛ መልስ አይሆንም ማለት ነው። አን አርጊመንት ዊዝ ዊክ ፕሬሚሲስ ከሆነ ትክክለኛ አይሆንም ማለት ነው። ዊክ ሳይሆን ስትሮንግ አርጊመንት ነው እንትን የሚባል የተፈለገው። ትሩ ፕሬሚሲስ መሆን አለበት፣ ዊክ ሳይሆን ትሩ ፕሬሚሲስ ነው መሆን የሚጠበቅበት። ዊክ ፕሬሚሲስ መሆን አይጠበቅበትም ማለት ነው። 16ኛ ይሄ ነው የሚሆነው መልሱ። 17ኛ ደግሞ ዋት ኢዝ ዊክ አርጊመንት ነው የሚለን የዛ ተቃራኒ ነው። በቀላሉ የዛ ተቃራኒ ነው፣ የቀደሙ እንትን ተቃራኒ ነው የሚሆነው ማለት ነውና ኤ ኢንዳክቲቭ አርጊመንት ዊዝ ዘ ፕሬሚሲስ ዱ ኖት አዲኩዌትሊ ሰፖርት ዘ ኮንክሉዥን፣ ቢ አን አርጊመንት ዊዝ ትሩ ኮንክሉዥን፣ ሲ አን አርጊመንት ዊዝ ቫሊድ ፕሬሚሲስ ኤንድ ዲ አን አርጊመንት ዊዝ ዘ ኮንክሉዥን ኢዝ ጋራንቲድ የሚል ይሆናል ማለት ነው የሚሆነው ይሄ ጥያቄ። እና መልሱ ግልጽ ነው። አን ኢንዳክቲቭ አርጊመንት ዊዝ ፕሬሚሲስ ዱ ኖት አዲኩዌትሊ ሰፖርት ኮንክሉዥን፣ አዲኩዌትሊ ሰፖርት አያደርገውም፣ ዊክ አርጊመንት ነው የምንለው እዚህ ጋር ነው። ፕሬሚሲሱ አንደኛ ትሩ አይሆንም፣ ሁለተኛ ደግሞ ኢቨን ትሩ ቢሆን ራሱ ፕሮባብል ነው የሚሆነው ማለት ነው። አዲኩዌትሊ ሰፖርት አያደርገውም ኮንክሉዥኑም እንትን ፕሮባብል ነው
ያን ፋሎ የማድረግ እድሉ በፕሮባቢሊቲ ላይ የተመሰረተ ይሆናል ማለት ነው እና ይህን ይመስላል። ቢ ደግሞ አን አርጊመንት ዊዝ ትሩ ኮንክሉዥን ይላል። ትሩ ኮንክሉዥን ከምን ላይ እንትን የተነሳ ይህኛው የሚሆን አይሆንም ማለት ነው። ትሩ ኮንክሉዥን ብቻ አይተን የሆነን መልስ መስጠት አንችልም ማለት ነው። ስትሮንግ እንዲባል ግዴታ ትሩ ፕሮሚሲስ ኖሮት ኢምፕሮባብል ይሆናል። ዊክ ሲሆን ደግሞ በዛው ልክ ምን መሆን አለበት? ኢቨን ትሩ ፕሮሚሲስ ቢኖረው ፕሮባብል ይሆናል ማለት ነው። ኮንክሉዥኑ ምን ለመሆን ፎልስ ለመሆን ፕሮባብል ይሆናል ማለት ነው። ያን ነው የሚያወራልን። ይሄኛውም የሚሆን አይሆንም ማለት ነው እና አርጊመንት ዊዝ ቫሊድ ፕሬሚሲስ የሚለውም የሚሆን አይሆንም ቫሊድ ፕሬሚሲስ ያለው አርጊመንት ነው የሚለን። ይሄኛው የሚሆን እድሉ ዝቅተኛ ነው ማለት ነው እና ዲን ደግሞ ስናየው አን አርጊመንት ዊዝ ኮንክሉዥን ኢዝ ጋራንቲድ የሆነ ኮንክሉዥን ያለው ከሆነ ደግሞ ሲጀመር ምን ውስጥ ነው የሚካተተው? ዲዳክቲቭ አርጊመንት ውስጥ ነው የሚካተተው። እዚህ ጋር አይገኝም ማለት ነው። ኢንዳክቲቭ ላይ አይገኝም፣ ዊክም አይሆንም ማለት ነው የሚሆነው። 18ኛ ደግሞ ዋቲስ ኮንጀንት አርጊመንት ነው የሚለን። ኮንጀንት አርጊመንት የሆነው የትኛው ነው? ኤ ኢንዳክቲቭ አርጊመንት ዛት ኢዝ ቦዝ ስትሮንግ ኤንድ ሃዝ ትሩ ፕሬሚሲስ። ቢ አን አርጊመንት ዛት ኢዝ ኢንቫሊድ በት ሃዝ ትሩ ኮንክሉዥን። ሲ ኤ ዲዳክቲቭ አርጊመንት ዊዝ ትሩ ኮንክሉዥን። ዲ አን አርጊመንት ዊዝ ኢሬሌቫንት ፕሬሚሲስ የሚል ይሆናል ማለት ነው። ኮንጀንት አርጊመንት የሚባለው ይሄ ነው። አን አርጊመንት ዊዝ ቦዝ ስትሮንግም ትሩ ፕሬሚሲስ ያለው ምን ይባላል? ኮንጀንት ይባላል። የዚህ ተቃራኒ ደግሞ ኦልሶ አንኮንጀንት ተብሎ ይጠራል ማለት ነው እና ቦዝ ስትሮንግ እና ሁሉም ፕሬሚሲሶቹ ትሩ የሆኑ አርጊመንት ዛቲስ ኮንጀንት አርጊመንት ብለን የምንጠራው ያንን ነው ማለት ነው። አን አርጊመንት ዛቲስ ኢንቫሊድ ኤንድ ሃዝ ትሩ ኮንክሉዥን የሚለውም አይሆንም ማለት ነው። የትክክለኛ እንትን አይደለም። ዲዳክቲቭ አርጊመንት ዊዝ ትሩ ኮንክሉዥን የሚለው አይሆንም ማለት ነው የሚሆነው ዲዳክቲቭ እንትኑ ስለማይካተት ማለት ነው እና አን አርጊመንት ዊዝ ኢሬሌቫንት ፕሬሚሲስ የሚለው ይህም ትክክል አይደለም። አንደኛ ስትሮንግ መሆን አለበት፣ ሁሉም ትሩ ፕሬሚሲስ መሆን አለባቸው ስለሚለን ኮንጀንት አርጊመንት ነው የሚለው ቀጥተኛ መልስ የሚሆነው ቦዝ ስትሮንግ ኤንድ ሃዝ ኦል ትሩ ፕሬሚሲስ የሚለው ትክክለኛ መልስ ይሆንልናል ማለት ነው። 19ኛ ዋት ኢዝ አንኮንጀንት አርጊመንት ነው የሚለን ቅድም ካየ ነው ተቃራኒ ማለት ነው። ኤ ኢንዳክቲቭ አርጊመንት ዛት ኢዝ ዊክ ኤንድ ፎልስ ሃቭ ፎልስ ፕሬሚሲስ። ቢ ዲዳክቲቭ አርጊመንት ዊዝ ፎል ፕሬሚሲስ። አርጊመንት ዊዝ ትሩ ኮንክሉዥን ስትሮንግ አርጊመንት ዊዝ ኢሬሌቫንት ፕሬሚሲስ የሚል ይሆናል ማለት ነው። ይሄ ደግሞ እንዳልኳችሁ ኮንጀንት አንኮንጀንት የሚለው የሚካተለው ኢንዳክቲቭ አርጊመንት ውስጥ ነው። አንኮንጀንት ለመሆን ግዴታ ምን ሆን አለበት? ዊክ ኤንድ ፎልስ ፕሬሚሲስ ሊኖረው ይገባል ማለት ነው። አንድን አርጊመንት ዲስ ኢዝ አንኮንጀንት አርጊመንት ብለን ለመጥራት ማለት ነው የሚሆነው። ኤ ትክክለኛው መልስ ነው። የዲዳክቲቭ አርጊመንት ብሎ ከመለሰልን ዲዳክቲቭ ውስጥ አይደለም ሲጀመር ኢንዳክቲቭ አርጊመንት ስለሆነ ዲዳክቲቭ የሚለውን ኤክስ አድርገን እንወጣለን ማለት ነው። አን አርጊመንት ዊዝ ትሩ ኮንክሉዥን የሚል ከሆነ ትሩ ኮንክሉዥን አይደለም ፎልስ አንደኛ ምንድነው ብለናል? ፕሮባብል ነው ምናምን ስንለው ነበር አይደለ? ፕሮባብል ነው ፎሎ ላያደርግም ይችላል፣ ፎልስ ላይሆን ይችላል ምናምን ብለናል አይደለ? ትሩ ኮንክሉዥን ግዴታ መሆን የለበትም። ይሄኛው አይሆንም ማለት ነው። ስትሮንግ አርጊመንት የሚለው ደግሞ ግዴታ ዊክ አርጊመንት መሆን አለበት። አንኮንጀንት ለመሆን ስትሮንግ መሆን አይጠበቅበትም፣ ስትሮንግ መሆን የለበትም ማለት ነው። ስትሮንግ ከሆነ ወደ ኮንጀንት ነው የሚጠጋለን። ይህም ትክክል አይሆንም። ትክክለኛው መልስ ኤ ላይ ያለው መልስ ነው ማለት ነው። ሀያኛ ደግሞ which of the following is an example of deductive argument የሚል ይሆናል ማለት ነው እና ይሄ all humans are mortal, Socrates is human, therefore Socrates is mortal ይለናል። B every time it rains the ground gets wet, it is raining so the ground will get wet ይለናል። B C the dog barks loudly when it sees a stranger ይላል። most birds can fly, Tweety is a bird so it can fly የሚል ደግሞ ዲ ላይ እንትን ይኖራል ማለት ነው እና የዚህኛው መልስ የሚሆነው ቀላል ነው። አንደኛ እንትኑ ላይም ያየነው መሰለኝ እንትኖቹ ላይ የሰራነው ኤግዛምፕል ነው። ቱቶሪያል ቪዲዮ ላይ የሰራነው ኤግዛምፕል ነው ይሄኛው ኤግዛምፕል አንደኛ። ትክክለኛው መልስ የሚሆነው ይሄኛው ትክክለኛው መልስ ነው። ኤ ላይ ያለው ትክክለኛው ዲዳክቲቭን የሚገልጸው መልስ ነው የሚሆነው ማለት ነው እና በአንጻሩ ሌሎቹን ብናያቸው ቢ ላይ ያለው ኤቭሪ ታይም ኢት ሬንስ the ground gets wet, it is raining so the ground will get wet እያለ ነው። ጌት ዌት እያለ ነው። አያችሁ ምን እያለ ነው? ስለ ወደፊት ስላለ ነገር ፎርካስት እየሰራለን ነው አይደል? ፊውቸር ላይ ስላለ ነገር ፕሪዲክት እያደረገልን ያለው ምን ላይ ተመስርቶ? አሁን ላይ ተመስርቶ ኤቭሪ ታይም ወይም ፓስት ላይ ተመስርቶ ኤቭሪ ታይም በዘነበ ቁጥር ግራውንድ ዌት ይሆናል። አሁን
እየዘነበ ነው። ሶ ዘ ግራውንድ ዊል ጌት ዌት ይለናል ማለት ነው። ይሄ ፎርካስት ነው። ምን ውስጥ ነው እንትን የሚባለው? ኢንዳክቲቭ አርጊመንት ውስጥ ከሚካተቱት መካከል አንዱ ነው ፕሪዲክሽን የሚባለው ታይፕ ማለት ነው። ሶ ይሄ ትክክል አይሆንም ማለት ነው። ትክክል አይደለም ማለት ነው የሚሆነው ይሄኛው፣ ምክንያቱም ኢንዳክቲቭ አርጊመንት ስለሆነ። ዶግ ባርክስ ላውድሊ ዌን ኢት ሲስ ስትሬንጀር የሚለው አንደኛ ፉልም አይደለም፣ ሁለተኛ ኢንዳክቲቭ ነው ይሄኛው። ሞስት በርድስ ካን ፍላይ ትዊቲ ኢዝ ኤ በርድ ሶ ኢት ካን ፍላይ የሚለውም ኢንዳክቲቭ ታይፕ ኦፍ እንትን ነው። ሶ ትክክለኛው መልስ የሚሆነው ኦል ሂውማንስ አር ሞርታል ሶክራቲስ ኢዝ ኤ ሂውማን ዜርፎር ሶክራቲስ ኢዝ ሞርታል የሚለው ዲዳክቲቭ አርጊመንትን የሚገልጽልን ይሄ ጥያቄ ይሆናል ማለት ነው የሚሆነው ማለት ነው። እና አብራችሁኝ ስለቆያችሁ በድጋሚ አመሰግናለሁ። ይሄ የመጨረሻው ቪዲዮ ነው ለዛሬ። አሪፍ ጊዜ እንደነበረን እርግጠኛ ነኝ። ማንኛውም አይነት ጥያቄ ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ። ሰብስክራይብ ያደረጋችሁ በማድረግ ኮመንት የሚሰማችሁን ሀሳብ በመጻፍ እንደገና ቴሌግራም ቻናላችንን በመቀላቀል ሌሎች መረጃዎችንም ተጨማሪ መረጃዎችን ማግኘት የሚችሉበትን እድል መፍጠር ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ አሪፍ ጊዜ ይሆንላችሁ። ይመቻችሁ።